እሱ ዛሬ እውነት ለመናገር ሄሉን ብቻ ሳይሆን የሁላችንንም ልብ ነው ያደማኸውና በነገራችን ላይ ይህ ነገር ድራማ፣ ፕራንክ፣ ውሸትም እውነትም ቢሆንም እንኳን ግን የብዙ ወንዶች ማንነት ነው ያሳየንና ብዙ ወንዶች የሚያደርጉት እንደዚህ አይነት ነው። እውነት ለመናገር መጀመሪያ ላይ ሴት ላይ በቃ እስከምትወዳቸው ድረስ በግር በቂጥ ብለው ልክ እስከምትወዳቸው ድረስ እንትን ይሏቸዋል፣ ያስገቧቸዋል። ከገባችሁ በኋላ እናንተ እንደምትወዷቸው ሲያውቁ ወላሂ ልክ በቃ እንደዚህ ነው የሚያደርጉትና ሄሉሻ ደግሞ ብዙ ጊዜ እንደዚህ አይነት ነገሮች ትንሽ ታያለይ። ከዛ በኋላ ሰውን ስትወድ ከልቧ ነው፣ ስጣላም ወጣለት ነው፣ ስትወድም ትወዳለች። እና አሁን ይህም ልጅ የእውነት ከሆነ በጣም ነው የሚሰብረው። የውሸት እንኳ ቢሆንም ግን እውነት ለመናገር ትናንትና እንኳ ፕራንኩ ማደር የለበትም እያልን ነበር። ጭራሽ ዛሬ እኔ ደግመዋል እንዴ! የሰው ላይ ልቡ ከተሰበረ በኋላ ወላሂ እንኳን እሷ እኛ ተሰብራ ነው። እኔ ብዙ ጊዜ ቪዲዮውን ሙሉውን አላየውም። ዛሬ ግን ሙሉውን ነው ያየሁትና በጣም ያናደደኝ የምር ነው የምላችሁና ማለት የሰው ላይ ከተጎዳ በኋላ አውቀን ነው ብንል ራሱ ትርጉም የለውም። በዛ ላይ ደግሞ ቪዲዮውን ከጀመረበት ሰዓት ጀምሮ በቃ እጁን ከኪሱ አስገብቶ ያለው ጤባር ምናምን ማለት ነው። አስተዋወራላ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወዲና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን የሆናችሁ ሀሳብ አስተያየት ለምትሰጡኝ ከልብ ነው አመሰግነው። ከእውነት ጎን ለምቆሙ ደግሞ ሁሌም እውነት ይወጣላችሁ ማለት ነውና የምር ነው የምላችሁ። ሄሉ ነግሬያችኋለሁ፣ ስትደሰት ፊቷ ፈገግታዋ፣ ውበቷ ባንዴ ነው የሚመጣው። ግን ዛሬ የታችኋ ከሆነ ፊቷን በጣም ነው እንትን ያላችሁ፣ በጣም ተናዳለች። ከልቧ ነው ደግሞ እና ብዙ እህቶች ደግሞ የዚህን ያክል አትለማመጪው ምናምን። ያው እሷ ብዙ ጊዜ ታቋታላችሁ እውነት እያለ ትታገሳለች። ግን ደግሞ አይተው አሁን ነገ ምናልባት እሱ እንጂ የሚለማመጣት እሷ አትለማመጠውም። ከተናገረች በኋላ ጥፋት ያጠፋች ከመሰላት ዘወር ብላ ይቅርታ ትጠይቃለች። በጣም አስተዋይ ናት። እና ትናንት ማንኛችንን ብንሆን ስሜታችን ይሰበራል። ያኔ በመጀመሪያ ያነ ሰው ማንኛውም ሰው ቢሆን ቤተሰቦች አልወደዱሽም የሚባል ቃል አይባልም። የእውነትም ቢሆን ማለት ነው። ያነዛ ቤተሰቡ ወይ ሌላ ምክንያት ይፈጠራል እንጂ ዝም ብሎ የሰው ልጅ ከመሬት ተነስቶ አይጠላም አይደለም። እነሱ ቢሉ እንኳ ራሱ ቤተሰቦቻችን እንዲህ ብለውሻል፣ እንዲህ ብለውሃል ብለና የቤተሰቦቻችንን ማስጠቆር የለብንም። እና ዛሬም የደገመው ነገር ቢኖር ቤተሰቦቹ ናቸው እንደ እስከዛሬ የእሱን ህይወት የኖሩለት ራሱ አይደለም እንዲ ቢያንስ እንዳልኳቸው ሊያሳድጉት ይችላል። ግን ከዛ ባለፈ አሁን ላይ ወደ ሄሉ ህይወት ሲመጣ ቤተሰብን አማክሮ ነው እንደ የመጣው፣ ብቻውን መጣ። ፍቅር ደግሞ አጋጣሚ ነው፣ ህይወት ደግሞ አጋጣሚ ነው። ታውቃላችሁ፣ ማንኛውም ሰው አስቦበት የሚገባ ሳይሆን በአጋጣሚ የሰው ላይ ታገኙታላችሁ፣ ትቀራረባላችሁ፣ ከዛ ፍቅር ይቀጥላል ማለት ነው። ግን እኔ ከዚህ ሁሉ የተረዳሁት ነገር ቢኖር በተለይ የእውነት ከሆነ ማለት ነው እና ብዙ ጊዜ ይናገራለሁኝ ወላሂ የሰው ላይ ማለት ነው በደንብ እስከምታውቁት ድረስ እንኳን ፍቅር መውደድ እንዳይዛችሁ ራሳችሁን መጠበቅ መቻል አለባችሁ። ምክንያቱም ትጎዳላችሁ፣ ትሰበራላችሁ። እንደዚህ አይነት ነገሮች ደግሞ እየደጋገምን የምንሰበር ከሆነ በኋላ ወላሂ እንኳን ለሰው ልጅ ለራሳችን ራሱ ተስፋ የለንም። ገባችሁ? በቃ ከሊወል ህይወት ካሁን በኋላ ብለን የማሰብ ባህሪ ይመጣል። በቃ ይሆናል አይደለ? ተስፋ እንቆርጣለን። ሁሉም አንድ አይነት ነው የሚመስለንና ጥንቃቄ አድርጉ። የሰው ልጅ በሙሉ 100% ማመን አይቻልም። ከሰው ልጅ መደገፍ በጣም ስህተት ነው እና በቃ እንደው ግዴታ ከሆነብን ራሱ 50% መሆን አለበት። ከዛ በኋላ ህይወት ጀምራችሁ እየኖራችሁም ቢሆን ግዴታ ራሳችሁን ከመጠበቅ ወደ ኋላ አትበሉ። እንደው ሙሉ ማንነታችሁን ሙሉ ነገራችሁን አሳልፎ መስጠት ይሰብራል። እንዳልኳቸው የዙን ያኔ ሄሉሻ ፍቅር እንዳለባት ያስታውቃል። ማች ናቸው፣ ብዙ ነገራቸው፣ ሁሉ ነገራቸው እንትን ይላል እና እኔ እንዴት እንደው አይገባኝም ወላሂ። የሰው ልጅ እኔ ፕራንክ ነው ብዬ ነው ያሰብኩት። እሷ በትልቁ ሊፈትናት ነው ይህን ያልኳት። አንደኛ ስለ ቤተሰቦቹ የሆነ ነገር ትላለች ወይ፣ ሁለተኛ ደግሞ ምን ያክል ታግሳ ትቆያለች፣ ሶስተኛ ደግሞ ምን ያክል ሶብር ትግስት ሳይኖር ቀርቶ ከኔ ትርቃለች የሚለውን ነገር እያያችሁት ነው። ትናንት አሁን እንደዛ ስልሽ መሄድ የለብሽም ነው ያላት። አያችሁት? ትግስቷን እየፈተናት ማለት ነው። እንደሱ ቢሆንሳ ማንም ሰው በራሱ ጫማ ሆኖ ነው ማሰብ። ሁላችንም እዚህ ጋር ወደ ወንሶች አሁን አንድ እንግዲህ እነሱ እርግጠኛ ፍቅር ጀምረው ነው የሚሆነውና በዚህ ልክ የሆናችሁ ሰው እንደዛ ቢላችሁ እናንተስ ምን ትላላችሁ? እስኪ ለምሳሌ በሄሉ ቦታ ብትሆኑ ከመከፋት ወደ ኋላ አትሉም አይደል? ትታችሁ ከመሄድ። ምክንያቱም አንዳንድ ጊዜ የሰው ልጅ ቁመና
የሆነ ላፊ ንግግሮችን ተናግረን ከምናስከፋ አንዳንድ ጊዜ ዝምታ በራሱ መልስ ነው። የምር ዝም አይነቅዝም ይባላል እና ዝም ካልን ምንም የምንጸጸትበት ነገር የለም። ነገር ግን አሁን አንድ ነገር ስትል እሱ አንድ ነገር ቢላት ቃላቶችን እየያዘባት ነው የሚሄደው እና አንዳንድ ጊዜ ደግሞ የሰው ልጅ መሄድ የፈለገ ሰው በቃ ሁሉን ነገር ከእናንተ አፍ የምትወጣውን ነው የሚጠብቀው፣ ሰበብ ነው የሚፈልገው እና መሄድ የፈለገ ሰው ደግሞ በነጻነቱ ቢሄድ ይሻላል፣ የበለጠኛን ከሚያቆስለና ከማስመሰል ምናምን ማለት ነው እና እንደነገርኳችሁ ኤዙ የእውነት የሚሄድ ሰው ከሆነ አሁን ላይ ያለበት ምክንያት እያስመሰለ ከሷ ለመሸሽ የሚያደርገው ነገር ነው። ግን ደግሞ ፕራንክ እያደረገ ከሆነ ሄሉሻ ትረጋጋ። ግን ከዚህ በላይ ምንም አላለችም። ዛሬም ትናንትናም ሴት ልጅ ናት፣ ይሰማታል። እንደዛ አልወደዱሽም፣ በዛ ላይ ደግሞ ምን ብለው አይወዱኝም ስትለው በቃ ያዩብሽ ነገር ይኖራል። ዛሬም ይሄን ነገር ነው የደገመው እና ነገ ጧት አሁን አንቺ እንደዛ ስልሽ ለመሄድሽ ብሎ የሚጠይቅበት ጥያቄ ምንም ሊኖረው አይገባም። እሱ ግን ሰበብ ከፈለገና ከሷ መራቅ ከፈለገ እነዚህ አይነት ነገሮች ለምን አልታገሽም ወይ ምናምን ሌላት ይችላል። ግን እንደነዚህ አይነት ባህሪ የሚጠቀም ከሆነ ለእሷ ካላስ እሷ ጋር መጀመሪያ መጣ ያው ቻናሉን ማስከፈት ማሳደግ ነበር የፈለገው። ቻናሉን ካስከፈተ በኋላ ካላስ መህር ነው ማለት ነው። ግን ደግሞ ይሄ ነው ብለን የማናልበት እንዳልኳቸው እርግጠኛውን እስከምናውቅ ድረስ ሙሉ ፐርሰንት ደምድመን ይሄ ነው ማለት አልቻልንም። ግን ደግሞ በሆነው ነገር እንኳን እሷኛ ራሱ ተናደናል። የምር አንዳንድ ጊዜ የሆኑ ፈተናዎች ግዴታ በእኛ ላይ መድረስ የለባቸውም። የምንማረው በሰው ላይ ነው፣ ትምህርት እንወስድ ያለን እና እንደነገርኳችሁ እኔ በጣም ነው እንደዚህ አይነት ነገር በጣም ያሳመናል። እንግዲህ ኦዲየንሶች በብዛት ታውቃላችሁ። ሄሉሻ አሁን ለምሳሌ በፊት ማርክ፣ ከዛ አላዛር፣ ከዛ ደግሞ ቢኒ፣ ከቢኒ ደግሞ ኤሪካ አሁን ላይ እዙ ጋር ሆናለች እና እንዲህ ስንሆን ግን እኛ እነሱ ካስደሰታቸው ብለን አሁንም ቢሆን የሚመጡ ሰዎችን አብረዋት እንዲቀጥሉ እንዲጋቡ ጥሩ ደረጃ እንዲደርሱ ነው የምንፈልገው። አያችሁ አይደለ? እኛ ማለት በዛ ልክናን ነው እና እንደዚህ አይነት ነገሮች ደግሞ ሲጣሉ ደግሞ በዛው ልክ እንሰበራለን። አያችሁ እኛ ራሱ በስንት ወንጀል ገባን ማለት ነውና እንደዚህ ስለሆነ እንዲህ ሰው ልጅ ሲቀርብ ለስራ ከሆነ በትክክለኛው መንገድ ለስራ ነው ብሎ መቀጠል አለበት። እንዲሁም ደግሞ ዝም ብሎ ሰው ልጅ በምንም እያለ አርፎ የተቀመጠን ሰው ወደ ህይወቱ እየሄድን ያን ሰው ከወደደና በኋላ ሰውን ሰብሮ መሄድ ማንም ሰው የዘራውን ነው የሚያጭደው። ዛሬ እንደዚህ አድርጎ ቢሄድ እሱ ነገ ጧት በሶስት ላይ የሚደርስባት ነገር እንዲሁም ከእህቱ እንኳ ባይደርስ እሱ የሚጠብቀው ነገር እንደዚህ ነው። ማንንም ሰው ቢሆን ዛሬ የዘራ ነው የምናጭደውና እንደነገርኳችሁ በቃ እነሱ አንድ ለአንድ ስራ ከሆነ ያው በስራ ዝም ብሎ ሰውን የሰው ልብ እንትን ብሎ እንደገና ሌላ ምክንያት ሲሄዱ እንኳ ራሱ በግልጽ አማርኛ ይሄዱ እንደዚህ በቃ በውሸት ዝም ብለው ምክንያት አቀራርበው ምናምን ይሄ ነገር ተደጋገመ። እንደነገርኳችሁ ባለፈው ቢኒ ጋር አሁን ደህና እየቀጠሉ ሲያበቁ ልክ ቤተሰብ ላስተዋውቅሽ ብሎ ወላሂ ቢኒ ዘር በቃ የቢኒ ወንድሙ ነው እንዴ ነገራችን ላይ እና እሱ ራሱ እንግዲህ ጻብ የመጣው ከመለየት ደረጃ የደረሱት ከሷ አንሶ እህቱን ራሱ ቻናሉን አይሰሩበትም እንጂ እስከ እህቱ አስከፍተው ደህና እየሰሩ በቃ ለብዙ ሰዓት ይዘው ሲያበቁ በውስጣቸው መጨረሻ የፈጠሩትን ድራማ አይታችኋልና ቤተሰብ ላስተዋውቅሽ አለ መጀመሪያ እምቢ አለ። ከዛ ልክ እንደይዙ ማለት ነው። ከዛ እሺ ብላ ልከር ስትል ከመሄድሽ በፊት የሆነ የምነግርሽ ሚስጥር አለኝ አለቻት። ሚስጥሩ ምንድነው ሲባል የማይሆን ነገር በሳቱ ተናድዴ ሄዴ ከዛ በቃ ይኸው መጨረሻው አይታችኋል። ሰበብ አድርገው ተለያዩ። ምናልባትም እንዳለው ያብናሱ የስጋ እህትና ወንድም ሊሆኑም ይችላሉ። አውቆ የፈጠሩት ድራማ ይሆናል። እንዲሁም ደግሞ እንዲያሉትም ሌላ ኬዝም ሊኖራቸው ይችላልና የሰውን ለማወቅ ከባድ ነው። ለማንኛውም እኛም ወንጀል እየገባን ነው። ስህተት ካለብኝ አርሙ። ቤተሰቦች ለቻናል አዲስ ከሆናችሁ ደግሞ አይከፈልበትም። ቻናሌ ላይክ፣ ሰብስክራይብ አድርጉልኝ። በቀጣይ ቪዲዮ እስከምንገናኝ ሰላም አለይኩም።